ሰላም ጤና ይስጥልን ውድ ሀገሬ ቴሌቪዥን ተመልካቾቻችን ሀገር ዜና ጀምሯል። በመጀመሪያም አርዕስተ ዜናውን አስቀደምን። በተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት 61ኛው መደበኛ ስብሰባ ላይ ኢትዮጵያና ብሩንዲ በምዕራባውያን ሀገራት አነሳሽነት የቀረበውን ውሳኔ ሐሳብ ውድቅ ማድረጋቸው ተሰማ። የውሳኔ ሐሳቡ ከዩክሬን ጋር የሚገናኝ መሆኑም ተነግሯል። ዝርዝሩን ይዘናል። የኢትዮጵያ ብሔራዊ ባንክ ባደረገው ክትትልና ግምገማ በርካታ የገንዘብ ማስተላለፊያ ወኪሎች ከተሰጣቸው ፍቃድ ውጪ በህገወጥ ተግባራት ላይ ተሰማርተው መገኘታቸውን አስታወቀ። ያልተፈቀደ የሐዋላ አገልግሎት መጠቀም በህግ የተከለከለ መሆኑንና ይህም በላኪውም ሆነ በተቀባዩ ላይ የህግና የገንዘብ ተጠያቂነት እንደሚያስከትል አሳስበዋል። እነግራችኋለን። ሶማሊያ እንደ አውሮፓውያኑ አቆጣጠር በ1991 በሀገሪቱ ከተቀሰቀሰው የእርስ በርስ ጦርነትና የመንግስት ተቋማት መፍረስ በኋላ ለመጀመሪያ ጊዜ አንድ የንግድ መርከብ በብሔራዊ ባንዲራዋ ስር በይፋ ማስመዝገቧን አስታውቃለች። ሰሙታላችሁ። ኢራን ሌሊቱን ወደ እስራኤል ሚሳኤሎችን አስወንጭፋለች ሲል የእስራኤል መከላከያ ሰራዊት አስታወቀ። የእስራኤል መከላከያ ሰራዊት እንዳስታወቀው ኢራን ባለፈው ምሽት ወደ እስራኤል ሚሳኤሎችን አስወንጭፋለች። ሰራዊቱ አክሎም ጥቃቱን ለመመከት የመከላከያ ስርዓቶችን ሌሊቱን ሙሉ ሲሰሩ ማድራቸውን ገልጿል። እኒህና ሌሎች መረጃዎችን የምነግራችሁ ይሆናል። ከዜናዎቹ ጋር ዳግም ተገኝ ነኝ። በህገወጥ የገንዘብ አስተላላፊዎችና ተጠቃሚዎች ላይ ጥብቅ እርምጃ ሊወሰድ ነው። የኢትዮጵያ ብሔራዊ ባንክ ባደረገው ክትትልና ግምገማ በርካታ የገንዘብ አስተላላፊ ወኪሎች ከተሰጣቸው ፈቃድ ውጪ በህገወጥ ተግባራት ላይ ተሰማርተው መገኘታቸውን አስታውቋል። ባንኩ ባወጣው አስቸኳይ መግለጫ ያልተፈቀደ የሐዋላ አገልግሎት መጠቀም በህግ የተከለከለ መሆኑና ይህም በላኪው ሆነ በተቀባዩ ላይ የህግና የገንዘብ ተጠያቂነት እንደሚያስከትል አሳስበዋል። እንደ ባንኩ ገለጻ ከሆነ ህገወጥ የገንዘብ ዝውውር ከውጭ የሚላከው ገንዘብ ለተቀባዩ እንዳይደርስ የማድረግ ከፍተኛ ስጋት አለው። በመሆኑም ህብረተሰቡ የገንዘብ ኪሳራና የህግ ተጠያቂነትን ለማስቀረት ወደ ሀገር ውስጥ ገንዘብ ሲልክ በብሔራዊ ባንክ እውቅና የተሰጣቸውን ህጋዊ ወኪሎች ብቻ እንዲጠቀም ጥሪ አቅርበዋል። ባንኩ በአሁኑ ወቅት በህገ ወጥ የገንዘብ አስተላላፊዎች በላኪዎችና በተቀባዮች ላይ ያለውን ስልጣን በመጠቀም ህጋዊ እርምጃዎችን እየወሰደ መሆኑን ገልጿል። ማንኛውም ግለሰብ ሆነ ተቋም የገንዘብ ማስተላለፍ አገልግሎት ከመጠቀሙ በፊት ህጋዊ ወኪሎችን ዝርዝር ከባንኩ ድረገጽ ላይ በመመልከት ራሱን እንዲጠብቅ በጥብቅ አሳስበዋል። የትምህርት ምዘናና ፈተናዎች አገልግሎት በ2018 የትምህርት ዘመን የ12ኛ ክፍል ሀገር አቀፍ ፈተና የሚዘጋጁባቸውን የትምህርት አይነቶችና የክፍል ደረጃዎችን ይፋ አድርጓል። በዚሁ መሰረት ፈተና የሚሰጥባቸው የትምህርት አይነቶች በተፈጥሮ ሳይንስ፣ እንግሊዝኛ፣ ሂሳብ፣ ስኮላስቲክስ አፕቲቲዩድ፣ ባዮሎጂ፣ ኬሚስትሪና ፊዚክስ መሆናቸውን ገልጿል። በማህበራዊ ሳይንስ ደግሞ እንግሊዝኛ፣ ሂሳብ፣ ስኮላስቲክ አፕቲቲዩድ፣ ታሪክ፣ ጂኦግራፊና ኢኮኖሚክስ መሆናቸው ተመላክቷል። ፈተናው በየትምህርት አይነቱ ከ9ኛ ክፍል እስከ 12ኛ ክፍል ያሉትን ሁሉንም ምዕራፎች የሚሸፍን እንደሚሆንም ተነግሯል። የዝግጅት አግባቡም 9ኛ ክፍል ላይ የቀደመውና የአዲሱ ስርዓተ ትምህርት የጋራ ይዘት ላይ እንደሚያተኩር አገልግሎት የገለጸ ሲሆን ከ10ኛ እስከ 12ኛ ክፍል ያለው ደግሞ በአዲሱ ስርዓተ ትምህርት ላይ የተመሰረተ እንደሚሆን ገልጿል። የኢኮኖሚክስ የትምህርት አይነት በአዲሱ ስርዓተ ትምህርት መሰረት ሆኖ ከ10ኛ እስከ 12ኛ ክፍል ያለው እንደሚሸፍን ከአገልግሎቱ ያገኘነው መረጃ ያመላክታል። በተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት 61ኛው መደበኛ ስብሰባ ላይ ኢትዮጵያና ብሩንዲ በምዕራባውያን ሀገራት አነሳሽነት የቀረበውን የዩክሬን የውሳኔ ሐሳብ በመቃወም ድምጽ ሰጥተዋል። በጄኔቫ በተካሄደው በዚህ ስብሰባ ላይ የቀረበው ሰነድ በዩክሬን ያለውን የሰብአዊ መብት ሁኔታ የሚከታተለው ዓለም አቀፍ መርማሪ ኮሚሽን የሥራ ዘመን ለተጨማሪ 1 ዓመት እንዲራዘም የሚጠይቅ ቢሆንም ኢትዮጵያን ጨምሮ ኩባ፣ ቻይናና ብሩንዲ የውሳኔ ሐሳቡን ውድቅ አድርገውታል። ምንም እንኳን የውሳኔ ሐሳቡ በዋናነት በኔቶና በአውሮፓ አባል ሀገራት ድጋፍ ቢጸድቅም እንደ ኬንያ፣ ግብጽ፣ አንጎላና ደቡብ አፍሪካ ያሉ 18 ሀገራት ድምጽ ከመስጠት ተቆጥበዋል። የውሳኔ ሐሳቡ ይዘት ሩሲያ ወታደሮቿን ከዩክሬን እንድታስወጣ የሚጠይቅና የዩክሬን ግዛት አንድነት የሚያረጋግጥ ሲሆን ሩሲያ በበኩሏ የምርመራ ኮሚሽኑን አድሏዊና ፖለቲካ ዓላማ ያለው ነው በማለት ስትቃወም መቆየቷን ከሩሲያ ኤምባሲ ያገኘነው መረጃ ያሳያል። የኢትዮጵያ ብሔራዊ ባንክ የሀገሪቱን የፋይናንስ አቅም ለማጠናከርና ከቻይና ጋር ያለውን ትስስር ለማሳደግ የቻይናን መገበያ ገንዘብ ዩዋን የውጭ ምንዛሬ ክምችት በከፍተኛ ሁኔታ ለመጨመር የሚያስችል አዲስ ተነሳሽነት ይፋ አደረገ። ስምምነቱ የብሔራዊ ባንክ ገዢ ኢዮብ ተካልኝ ከቻይና ህዝባዊ ባንክ ገዢ ፓን ጎንግሼንግ ጋር በነበራቸው ከፍተኛ ሁለትዮሽ ውይይት ማጠናቀቂያ ላይ ይፋ ተደርጓል። በውይይቱ ወቅት ገዢው ኢዮብ ስለ ኢትዮጵያ የዕዳ ሽግሽግ ሂደት፣ ስለ ኢኮኖሚ እድገትና የዋጋ ግሽበትን ለመቆጣጠር ስለተወሰዱ እርምጃዎች
ገለጻ አድርገዋል። ሁለቱ ማዕከላዊ ባንኮች የንግድ እንቅስቃሴን ለማቀላጠፍ የሁለትዮሽ የገንዘብ ልውውጥ መስመር ለመዘርጋት ፍላጎት አሳይተዋል። ኢትዮጵያ ከኢትዮጵያ አየር መንገድና ከሌሎች ላኪ ዘርፎች የምታገኘውን ገቢ በመጠቀም የዩዋን ክምችቷን ለማሳደግ ማቀዷም ተገልጿል። ወደ ዩዋን የንግድ ክፍያ ስርዓት መሸጋገር ለቻይና ኩባንያዎች ምቹ ሁኔታን ከመፍጠሩም በላይ የውጭ ቀጥታ ኢንቨስትመንት ፍሰትን እንደሚያሳድግ ታምኖበታል። በተጨማሪም የሁለቱን ሀገራት የክፍያ መሰረት ልማት በማቀናጀት ድንበር ተሻጋሪ የገንዘብ ዝውውርን ለማዘመን ስምምነት ላይ መደረሱም ተገልጿል። ቻይና ኢትዮጵያ በሲአይፒኤስ የክፍያ ስርዓት እንድትሳተፍና የዩኒኤምፒ አገልግሎት በኢትዮጵያ እንዲስፋፋ ድጋፍ እንደምታደርግ አስታውቃለች ሲል ካፒታል ዘግቧል። ትናንት መጋቢት 24 ቀን በተከፈተው 10ኛው ኢትዮ ሄልዝ አውደ ርዕይ አካል የሆነና ህንድ በባህላዊ ሕክምና ዘርፍ ያላትን ተሞክሮ ለኢትዮጵያ ባለሙያዎችና ባለድርሻ አካላት የምታካፍልበት መድረክ ተካሂደዋል። ሁለቱ ሀገራት የቆየ ታሪክና ባህል ያላቸው እንደመሆናቸው ባህላዊ እውቀትን ከዘመናዊ ሕክምና ጋር በማቀናጀት የጤና ስርዓቱን ማዘመን እንደሚገባ በኢትዮጵያ የህንድ አምባሳደር አኒል ኩማር ራይ ገልጸዋል። በተለይም በህንድ ባህላዊ ሕክምና ላይ ትኩረት አድርጎ የሚሰራ ሚኒስቴር መስሪያ ቤት በማቋቋም ባህላዊ ሕክምናን ከዘመናዊ ጋር የማቀናጀት ስራ ሰራ እንደሚገኝ በመግለጽ በኢትዮጵያም ካለው የባህል ሕክምና ዕውቀትና የተፈጥሮ ሀብት አኳያ ከፍተኛ ውጤት ማምጣት እንደሚቻል ጠቁመዋል። ይህ የህንድ ተሞክሮ ለኢትዮጵያም ትልቅ ፋይዳ እንዳለው የገለጹት አምባሳደሩ በቅርቡም በወሎ ዩኒቨርሲቲ ባህላዊ ሕክምናን ከዘመናዊ ጋር ለማቀናጀት ያለመ ስልጠና በኤምባሲው አማካኝነት መሰጠቱን አክለዋል። ከባህላዊም ባለፈ ኢትዮጵያ ቀደም ሲል ከህንድ ኬሬላ ግዛት የቀሰመችው የጤና ኤክስቴንሽን ፕሮግራም ውጤታማ መሆኑን በማስታወስ አሁን ደግሞ ባህላዊ ሕክምናን ከዘመናዊ ቴክኖሎጂ ጋር በማስተሳሰር ውጤታማ ስራ መስራት እንደሚቻል አመላክተዋል። ሶማሊያ እንደ አውሮፓውያኑ አቆጣጠር በ1991 በሀገሪቱ ከተቀሰቀሰው የእርስ በርስ ጦርነትና የመንግስት ተቋማት መፍረስ በኋላ ለመጀመሪያ ጊዜ አንድ የንግድ መርከብ በብሔራዊ ባንዲራዋ ስር በይፋ ማስመዝገቧን አስታወቀች። የሀገሪቱ የወደብና የባህር ትራንስፖርት ሚኒስትር አብዱል ቃድር መሐመድ ኑር እንደገለጹት ጉኒ የተሰኘው መርከብ በሶማሊያ ፌዴራላዊ ሪፐብሊክ ስም በይፋ ተመዝግበዋል። የምዝገባ ከ3 አስርት ዓመታት በላይ ለቆየው የባህር ላይ ስልጣን መዳከም ማብቂያና የሶማሊያ ባንዲራ ዓለም አቀፍ ተአማኒነት ማግኘቱን የሚያሳይ ምልክት መሆኑን ሚኒስትሩ ገልጸዋል። ሶማሊያ ይህንን ታሪካዊ ምዝገባ ማከናወን የቻለችው አስፈላጊ የሆኑ ብሔራዊ ሕጎችንና ዓለም አቀፍ የባህር ላይ ደንቦችን አሟልታ መገኘቷን ተከትሎ ነው። ሚኒስትሩ አብዱል ቃድር ሌሎች የመርከብ ባለቤቶችና የባህር ትራንስፖርት ድርጅቶችም መርከቦቻቸውን በሀገሪቱ ባንዲራ ስር እንዲያስመዘግቡ ጥሪ አቅርበዋል። ሶማሊያ ከ3330 ኪሎ ሜትር በላይ የሚረዝም የአፍሪካ ረዥሙ የየብስ ዳርቻ ያላት ሀገር መሆኗ ይታወቃል ሲል አናዶሉ ዘግበዋል። ኢራን ሌሊቱን ወደ እስራኤል ሚሳኤሎችን አስወንጭፋለች ሲል የእስራኤል መከላከያ ሰራዊት አስታወቀ። የእስራኤል መከላከያ ሰራዊት እንዳስታወቀው ኢራን ባለፈው ምሽት ወደ እስራኤል ሚሳኤሎችን አስወንጭፋለች። ሰራዊቱ አክሎም ጥቃቱን ለመመከት የመከላከያ ስርዓቶቹ ሌሊቱን ሙሉ ሲሰሩ ማድራቸውን ገልጸዋል። የኤኤፍፒ የዜና ወኪል የእስራኤልን ጦር ሬዲዮን ጠቅሶ እንደዘገበው በቴል አቪቭ የሚገኝ አንድ የባቡር ጣቢያ በሚሳኤል ፍንጣሪ ጉዳት ደርሶበታል። በሌላ በኩል አሜሪካና እስራኤል በኢራን መሰረተ ልማቶች ላይ ጥቃታቸውን አጠናክረው ቀጥለዋል። የኢራን መንግስት መገናኛ ብዙሃን እንደዘገቡት በርካታ ሰዎች የፋርስ አዲስ ዓመት በዓላትን ማብቂያ ምክንያት በማድረግ ቢ1 በተባለው ተንጠልጣይ ድልድይ አቅራቢያ በነበሩበት ወቅት ድልድዩ በአሜሪካ የጦር አውሮፕላኖች ተመትተዋል። ፕሬዚዳንት ትራምፕ በትሩዝ ሶሻል የማህበራዊ ድረገጻቸው ላይ ባሰፈሩት ጽሑፍ ከዚህ የከፋ ነገር ይከተላል በማለትም ማስጠንቅቀው በኋላም ቀጣይ ኢላማ የኤሌክትሪክ ኃይል ማመንጫዎች ሊሆኑ እንደሚችሉ ጠቁመዋል። ኢራንም ሌሊቱን ጎረቤት ሀገራትን የመምታት አቅሟን ማሳየቷን ቀጥላለች። በኩዌት ብሔራዊ የነዳጅ ኩባንያ ላይ የተፈጸመ የድሮን ጥቃት በርካታ የእሳት አደጋዎችን ማስከተሉም ተነግሯል። በተጨማሪም ክላስተር ቦምብ የተገጠመለት የኢራን ሚሳኤል በመካከለኛው እስራኤል ላይ ተተኩሶ በበርካታ አካባቢዎች የንብረት ውድመት ያደረሰ ሲሆን በሰው ላይ የደረሰ ጉዳት ግን አልተዘገበም ሲል ቢቢሲ ዘግቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የረጅም ጊዜ አጋራቸው የነበሩትን ጠቅላይ አቃቤ ሕግ ፓም ቦንዲን ከኃላፊነት ማንሳታቸውን አስታወቁ። ቦንዲ በቀጣይ በግል የሥራ ዘርፍ እንደሚሰማሩም ትራምፕ ገልጸዋል። ቦንዲ ከስልጣን የተነሱት የጄፍሪ ኤፕስቲን ማህደሮች ይፋ ከማድረግ ጋር በተያያዘ በፈጠረው ውዝግብ መሆኑን ተዘግቧል። የኤፕስቲን ሰነዶች እንዲለቀቁ ኮንግረሱ ሕግ እስኪያወጣ ድረስ የፍትህ ሚኒስቴሩ እርምጃ ባለመውሰዱና የተወሰኑ ግለሰቦችን ማን ሸፍኗል በመባሉ ከሁለቱም ፓርቲዎች ነቀፌታ ደርሶባቸውም ነበር። አዲሱ ስራ ምን እንደሆነ ባይገለጽም ለትራምፕ አስተዳደር መታገላቸውን እንደሚቀጥሉ ተናግረዋል። እሳቸውን ተክተው የቀድሞ ምክትላቸው ቶድ ብላንች አዲሱ ጠቅላይ አቃቤ ሕግ ሆነው ተሾመዋል። በተያያዘ ዜና የአሜሪካ መከላከያ ሚኒስትር ፒት ሄግሴት የምድር ጦር ዋና ኢታማዦር ሹም ራንዲ ጆርጅን ከስልጣን እንዲለቁ ጠይቀዋል። በ2023 በፕሬዝዳንት ጆ ባይደን የተሾሙት ጆርጅ በአስቸኳይ ጡረታ የሚወጡ ሲሆን እሳቸውን በመተካት ጀነራል ክሪስቶፈር ላኔቭ ጊዜያዊ ኢታማዦር ሹም ሆነው ተሰይመዋል። የመከላከያ ሚኒስትሩ ሄግሴት ፔንታጎንን ከተረከቡ ወዲህ
የባህርና የአየር ኃይል ሹሞችን ጨምሮ ከ12 በላይ ከፍተኛ የጦር መኮንኖችን ከኃላፊነት ማባረራቸው ታውቋል። ይህ እርምጃም በጦር ኃይሉ ውስጥ ፈጣን ለውጥ እየተካሄደ መሆኑን ያሳያል። ውድ የሀገሬ ቴሌቪዥን ተመልካቾቻችን የሰዓቱ ዜና እኒህን ይመስሉ ነበር። ከቀሪ የሀገሬ ቴሌቪዥን መሰናዶች ጋር ሰናይ ጊዜን ተመኘው።